አያችሁ ፋራ መሆኑ በነገራችን ላይ ይኸውላችሁ የተጨመላለቀ ስራ ሰርቶ ሙስሊሙም ክርስቲያኑም በፈጣሪ በእግዚአብሔር ይፈርዳል እግዚአብሔር አለኝ እያለ በአምላክ የሚደበቁ ሰዎች አው አምላክ ይፈርዳል አንተ ውሸታም ሆነ እግዚአብሔር ይፈርዳል ብትል ይፈርድብሃል ገባህ አይደለ ይሄው አዋረደ ተዋረድክ ትልቅ ውርደት ተዋረድክ እኔ ትላንትና የጠበቅኩት ሳጂ ራሷ መሐሌት ናት የሚል በቃ ተንፍሰህ በቃ ቅጣትን ወስደህ የምትቀመጥ ነበር ይመስለኝ ግን አሁን ሳጂ የምትባለው መሐሌት እንደሆነች ስለባነንኩባት አላስቀምጥህ አለ ባለፈው የቀባጠርከዋል አላቃትም ብለህ ገባህ አይ አይደለ ባለፈው አመለጠህ ላይቭ ላይ አሁን ምን ሆንክ ያ ወሬ ስላመለጠህ ራስህን ለማዳን ምን አደረክ ዛሬ ስለ መሐሌት ስለ ድሮዋ መሐሌት አሁን ስለመጣችሁ መሐሌት ሳጂ ሳይሆን ስለ ድሮዋ መሐሌት ለማብራራት ሞከርክና ተሳስተ ይሄንን ፎቶ አመጣው ማለት ነው ተሳስተ ይሄን ፎቶ አመጣው ይሄን ፎቶ ስታመጣው ደግሞ እኔ ቀጥታ ምንድነው ያደረኩት የራሷ ቲክቶክ አካውንት ውስጥ ነው የገባሁት ገባ በዚህ ሁማን ሄር የተነሳችውን ፎቶ ስክሪንሾት ለማድረግ ማለት ነው ምክንያቱም ሙሉ ቪዲዮዋን አይቼዋለሁ አሁን ቪዲዮ መፖስት አቆማለች ለምን እያንዳንዷ ቪዲዮ ስትፖስት እያንዳንዱ ይዛታል ተግባባናል ሶ እስኪ ያመናችሁ አምነናል እያላችሁ ጻፉ ምን ማለት ነው ከሚኪና ከሳሪ ሀበሻ ጎን ያለችው ነጭ ቲሸርት የለበሰችውና ይሄው ከላይ ራሷ ሳጂ ተብየው የለበሰችውን ሂዩማን ሄር የለበሰችዋ ማህሌት ነች ከላይም ያለችው ራሷን ሳጂ ብላ የመጣችው ራሱን ዊግ ነው የለበሰችው ተግባባን ዊጉ ራሱ ማለት ነው አልቀየረችውም ራሱን የለበሰችው ተግባባን አይደል ይሄ ብቻ አይደለም በነገራችሁ ላይ እኔ ይውላችሁ አንድ ካርድ ቢቃጠል ሌላ ካርድ ነው የምስበው ብቻዬን በመሆኔ አላፍርም አልሸማቀቅም እዚህ ሚዲያ ላይ ምክንያቱም ብቻዬን አይደለሁም ማን ከሐቅ አምላክ ጎን ከአላህና ከተበዳይ ከሆኑ ከ79 ንጹሃን ምስኪን የገጠር የደሃ ልጆች ጎን ነኝ ገባችሁ አይደለ ለዛ ነው ቀን በቀን የኔ መረጃ እየወጣ የነሱ የውሸት ቃል የሚሰጡት ሲቀላብዱ ነው ይውላችሁ አሁን ሀቢባን ብትሆን እቺ ሴትዮ መሐሌት አይደለችም ብላ ከመሸፋፈን ውጪ ሌላ አማራጭ የላት ምክንያቱም መሐሌት ሆና ብትወጣባት ሀቢባን ከዚህ በኋላ የሚያምናት ሰው የለም ብቸኛ አማራጯ መሐሌትን መታደግ ነው እሷ አሁን ከቻለች ከቲክቶክ ታጠፋታለች በቃ ምክንያቱም ሌላ አማራጭ የላትም እኔም አንድ ቀን ጩኬ እናንተ ውሸታም አያት መስል አይደለችም ተሳስተሃል መብረቁ ምናምን ስትሉኝ በቃ አፍሬ ምናምን ማቆም ስለመሰላችሁ ኖ እኔ ለየት የሚያደርገኝ ከአንዳንድ ግለሰቦች ላይ ሌላ ስራ ለመስራት አቅሙን አጣሁ እንጂ ተስፋ አልቆርጥም ምክንያቱም አምላክ አላህ ተስፋ የሚቆርጥ ከኔ አይደለም ብሏል አየህ እውነት ከያዝክ በአላህ ተስፋ አትቆርጥ ይሄ ብቻ እንዳይመስላችሁ ገና ጆሮ ላመጣላችሁ ነው ባይዘወይ ቪዲዮ ቫይራል አልወጣ ስላለኝ ነው ቫይራል ኮፒ ሊንክ አታደርጉም አንደኛ ለምን እንደሆነ አላቅም ጎራ ተያይዞ ሐሜትና ስድብ ብቻ ፉክክርና ስድብ ብቻ ኮፒ ሊንክ ታደርጋላችሁ ቪዲዮ ስለጣጥፋላችሁ የ57 ሚሊዮን ኬዝ ግን እቺ ሴትዮ እኮ ዱባይ እንዳለች ስለማቅ እኮ ነው ከዱባይ ከማምለጧ በፊት መያዝ ስላለባት ነው በኢንተርፖል ትገባለች በቅርቡ ግን የናሪያችሁን ፍሩ ኖር ነው አይደረግም አስገባኝ ብለን ላስገባ ይችላል ግን አይደወልም እሺ ያስወጣኛል በራሴ ስልኬም ምን ብያለኝ ነው ትላንትና ጌም የተበላሸው በኔትወርክ ምክንያት ነው እሺ አሁን ከዚህ ካላችሁ 529 ሰዎች ያመናችሁ አምነናል የሚል ኮሜንት ብቻ ስጡኝ ያመናችሁ አምነናል የሚል ኮሜንት ብቻ ስጡኝ ያ ኮፒ ሊንክ አድርጉ ጋይስ ወላሂ እኔ የምታገለው ለእናንተ ነው አንድ ብር ያቀመሰኝ የለም አንዲት ብር አንደኛ ድጋሜ ልታጭበረብር ነው ተጓብተናል ድጋሜ ለማጭበርበር ነው አሁን በውስጥ እኔ ኖርዌይ ነኝ ብላለች ስለዚህ ኖርዌይ ልውሰዳችሁ እያለች ይሆናል የመጀመሪያ ቲክቶክ አካውንቷን በነገራችሁ ላይ ባል የተደረገዋን ትንሿን አካውንቷን በኖርዌይ ቁጥር ነበር የከፈተችው እኔ እዚህ ሁኜ በኢትዮጵያ መክፈት ይችላልው በዩኬ መክፈት ይችላልው በአሜሪካ መክፈት ይችላልው ምንም ችግር የለውም እሺ ያመናችሁ አምነናል እሺ ያመናችሁ ሁላችሁም የመብረቁ ፋሚሊ ሌላ ቦታም ስትሄዱ በተመሳሳይ እሷን ስታገኙት ጭምብሏን አስወልቃ ጋይስ ብቻዬን አትተውኝ እኔ ሀቅ ይዤ እየታገልኩ ነው አው በርግጥ አሁን ባውን ሰዓት ካስመሳይ ጋር ነው ህዝቡም የምንጎርፈው ግን ደግሞ ሀቅ ከተረዳችሁ አንድ ኮሜንት ለምን አይሆንም ራስሽን አጋልጭ ብላችሁ ጮህባት ማጋለጥ አይቀርም ምክንያቱም እኔ ስለምይዛት እሺ ሌላ ልቀይርላችሁ ይሄን ካያችሁ ሌላ ልቀይርላችሁ እሺ ተመልከት ያገሬ ሰው እንግዲህ ኮሜንት ያሳያችኋል ያሳያችሁም እንደዚህ የኛውን ዝቅ አድርገው ጆሮዋ እንዲታይ እሺ ኮሜንት ልዝጋላችሁ አሁን
ምክንያቱም እሺ የሚታይ ከሆነ ጆሮአቸው ይታያቸዋል ጋይስ። ቆይ ልዝጋላችሁ ኮሜንት ጥርት ብሎ እንዲታያችሁ። የሚገርማችሁ ከሰው ሁሉ ልይት ያለ ጆሮ ነው ያላት፣ ከሰው የተለየ ጆሮ አው ማለት ነው። ፈጣሪ ሲያዋርዳት ተመልከቱ፣ ጆሮዋን ተመልከቱ። አላህ ያሳያችሁ። እንዲሁ አላህ ብላችሁ ተመልከቱልኝ ይሄን ጆሮ እንግዲህ ተመልከቱ። መሀሌት በልጅነቷ ተመልከቱ ይሄን ጆሮ ይኸውላችሁ። እዛ ወርቅ ነገር ያንጠለጠለችበት ከትልቁ ጆሮዋ በጣም እጥር ያለና ቁርጥ ነገር ያለ ጭፍልቅ ያለ ነው። ከላይ ላይ ደግሞ ልክ እንደ ጥንቸል ጆሮ ደግሞ ግትር ያለ ነው። ወላሂ ጆሮዋን ይሄን ጆሮ በነገራችን ላይ በመከራ ነው ያገኘሁት። ተመልከቱ ጆሮና ጆሮ በነገራችሁ ላይ ይኸውላችሁ ቲክቶክ አፍንጫ ማስተካከል ይችላል። አሁን የኔን አፍንጫ ከፈለኩኝ አጭር፣ ከፈለገ ደፍጣጣ፣ ከፈለገ ሾል ያለ፣ ከፈለገ ወፈር ያለ ማድረግ ይችላል። ሌላ ነው አይንም ማስተካከል ይችላል። ማስተካከል የማይችለው ጆሮ እንደዚህ አሉ አይደለ? እነሱ ነው። ግንባርና ገጭም ያስተካክላል። ግን ተመልከቱ ጆሮና ጆሮ እንደው በፈጠራችሁ እንደው በአላህ ይዣቸዋለሁ፣ ሌሎቻችሁ በአምላካችሁ ይዣቸዋለሁ። ይሄንን ጆሮ ከላይ ጥፍ ያሉትን ጆሮዎች ተመልከቱ። እንዲህ አይነት ጆሮ ያለው ሰው አይታችሁ ታውቃላችሁ? ኧረ ሞትኩኝ እናቴ። ንብረቁ ይላል አባቴ። ዝም ብሎ ስም እኮ አይወጣም እኮ። እሺ አሁን ጆሮ በደንብ አይታችኋል። እስኪ ጆሮ ላይ አይ አምነናል የምትሉ ነው፣ ጥርጣሬ ያለን የምትሉ አምነናል የምትሉ ይሄ ተኪፍ የመሰለ ጆሮ በ1910ዎቹ ምናምን የመጣው በ20 ምናምን የመጣ ጆሮ ታውቃላችሁ? ምን ተኪፍ፣ የአረብ ሀገር ተኪፍ ይሄኛው። ወላሂ ወረቢ ይሄን ጆሮ አይተህ ካላመን ካንተ ሰው አይደለም። አይንህ አይሰራም ማለት ነው። ሜዲካል መውሰድ አለብህ፣ ምርመራ ማድረግ አለብህ። ተግባባናል? ምክንያቱም ከዚህ በላይ ምንም ላሳምን አልችልም። ገና አፏን አላሳየዋችሁም። አሁን በታች በኩል የተደበቀችው አፏን በትልቁ አረግና አሳያችኋለሁ። ምክንያቱም እኔ መብረቁ እባላለሁ። አላኩል ያለ ለማታቁኝ ማለት ነው፣ እንድታቁኝ እኔ መብረቁ እባላለሁ። እሺ አሁን ኮሜንት ልዝጋላችሁና ጥርስና ከንፈር አስተያዩ። ደግሞ በነገራችሁ ላይ ይሄ የልጅነቷ ስለሆነ ነው በጣም የሚያስታውቀው። እሺ ሌላም አለ። እሺ አሁን ከንፈርና ጥርስ አመሳስሉልኝ ጋይስ። የከንፈር ጠመም ማለቱ የአይኗ ነገር የፈለገ አይን ጭራ ብቀጥልበት የአይኗ ብሌኗ ነው ይዋት ግማሿ። ከዛ ይውላችሁ ከአይኗና ከአይኗ ያለውን አፍንጫዋን ተመልከቱ፣ ከላይ ቅንድቧን ተመልከቱ፣ ከላይ ግንባሯን ተመልከቱ፣ ጆሮ ተመልከቱ። ላላህ ብላችሁ ጆሮ። እቺን ጆሮ ለማግኘት ያልተረገጥኩበት ሀገር የለም። እቺን ጆሮ ለማግኘት መጀመሪያ የሄድኩት ቤት ነው ኦሮሚያ አርሲን የሄድኩት። ከአርሲ የተመለስኩት ትግራይ ተመለስኩ። ከትግራይ ሱዳን ገባው፣ ከሱዳን ሊቢያ ገባው፣ ከሊቢያ መስር መጣው፣ ከመስር ዱባይ ገባው። ከዛ በኋላ አገኘኋት እቺን ጆሮ። ይሄ ሁሉ ወጪ ያወጣሁት ለእናንተ ብዬ ነው ጋይስ። ይሄ ለንጹህ ኢትዮጵያውያን የሚከፈል ዋጋ ይባላል። ስለዚህ መሀሌት አርፈሽዋ እኔ ይሄንን የቲክቶክ ማህበረሰብ እውነት በአይኑ እስኪያይ ድረስ ለፍቼ ታግዬ አሳምነዋለሁ። ከዛ በኋላ መግቢያሽን ማለት ነው። አሁን ካሁን በኋላ ለምን ሀቢባ አላጋለጥቻትም ብላችሁ ጥያቄ እንዳትጠይቁ። እኔም እሷን ቢያደርገኝ በዚህ ሰዓት አላጋልጣትም። ምክንያቱም እንደው ሀታ ሀቢባ ሳታቃት ቢሆን እንኳን የተከላከለችላት ካወቀቻት በኋላ አላቃትም ነበር። ህዝብ አይቀበላትም። ህዝብ ስለማይቀበላት ብቸኛ አማራጯ እሷን መደበቅ ነው። የትም እንዳትሄጂ እኔ ጋር ትመጣለች። በነገራችሁ ላይ ስክሪንሾት አድርጌ ያሳያችኋለሁ። አለ ስክሪንሾት አለ አስለም ግን ምን ብላታለች? የትም ቦታ እንዳትሄጂ፣ ጥያቄ እንዳትመልሺ፣ ፓስፖርትሽን እንዳታሳይ ምናምን ብላታለች። ምክንያቱም የመሀሌት መጋለጥ የሀቢባ መጋለጥ ነው። አይ ዶንት ኬር፣ አያገባኝም። ምክንያቱም ለአላህ ምንም ስለማይሳ ነው እንደፈለገ አድርጎ ገለባብጦ ያጋልጣታል። አይ ዶንት ኬር፣ አያገባኝም። እኔ የሚጠበቅብኝ የምችለውን ማድረግ ነው። እቺ ትክክለኛዋ ሳጂ ትክክለኛዋ መሀሌት ናት። ቀላል አይደለም። ባላህ ቃል መማል ሰው ተገዶ እንኳን አይምልም። ተግባባና? እኔ ባላህ ቃል የማንኩት እርግጠኛ ስለሆንኩ ነው። የነዛ ምስኪን እንባ አረብ ሀገር ምን ይሁን የማያውቁ የነዛ የዋህ እንባ ስላሳዘነኝ ነው። ተግባባን?
አምስት አላውቅላቸውም። እስኪ ለመብረቁ ይሄን ያክል ሰጥቻለሁ የሚል ካለ ይምጣና ይጠይቅ። ስለዚህ መሐሌትን መሆኗን አምነናል የምትሉ አሁንም ከ460 ሰዎች እስኪ ጻፉ ሁላችሁም አምነናል የምትሉ አንዳንድ ቁጥር ጻፉ። አላመንም ሁለት ቁጥር ዳይ ጻፉ። አምነናል የምትሉ አንዳንድ ቁጥር፣ አላመንም ሁለት ቁጥር። ዳይ ሁለት ቁጥር ስንቅር የምትል የሷ የቤት ሰራተኞች አሉ በነፃ የሚሰሩ እና ደግሞ እኔ ከሞትኩ ሰርዶ ይብቃል ምን አገባን የሚሉ ሰዎች አሉ። እነሱ ልክስክስ በፌክ አካውንት የሚመጡ እናንተ ችግር የለውም። ምክንያቱም ከዚህ በላይ አመሳሳይ ካላመጣውልህ ባመጣልህም እሷ ራሷ እኔ ነኝ ብትልም ስለማታምን ተንቀሳቀስ ውጣ። ያም መብረቁ 500 ሰው እዚህ ጋር ያለው 500 ሰው መካከል ቢያንስ 10 አትሆኑም። ቅጥረኞች ናችሁ። ቤት የምትጠርጉ የሷን ቤት ተግባባን አይደል? አይን የምታዩ ሽቶ ትሰጠናለች ብላችሁ ሽቶ አይደለም ሽንት ነው አባቴ። አልገባም። መሐሌት ላንተ ኦሪጂናል ሽቶ ስጦታ አልሰጥ ታንቀት ሞታታል። ይኸውልህ ጂጂክያ ያንን ያክል እንኳን አሽቃብጣላት የሰጠቻት አንድ አንበሳ ነው። ያን ያክል እንኳን አሽቃብጣ ማለት ነው። አሁን ጂጂክያ ያለችውን ደግሞ ስክሪንሾት አድርጌ ያሳያችኋለሁ። ቦስ የጻፈችልኝ እቺ ግባታ አያ መብረቁ። እኔ ልክስክስ ሰው አልወድም። ልክስክሶች ራቁ ከኔ። በነገራችሁ ላይ እኔ ምላስ እንዳለኝና እንደዚህ ደፋር እንደመሆኔ ወላሂ ነው የምላችሁ በገንዘብና በጥቅም የማሽቃብጥ ላለው የማሸረግድ በሆነ ከቲክቶክን ካለኔ ውጭ ማንም አይቆጣጠረውም። 24 ሰዓት ሳላቋርጥ የመጫወትና የማውራት አቅም አለኝ፣ ፓወር አለኝ፣ ተስፋ ያለ መቁረጥ አለኝ፣ ጥንካሬ አለኝ። ተግባባችሁ? እኔ ገለል ስለማደርገው ነው። ምክንያቱም አብዛኛውን ገንዘብ የሚያመጣው አጨማልቆ ስለሆነ ያጨማለቀ ሰው ከኔ ጋር አይስማማም። ሁሉም ገንዘብ መልስ እያልኩ ያስመለስኩት ነው ያለው። ስለዚህ ይኸውላችሁ ያን ያክል እንኳን አሽቃብጣ ጊፍተር አጣን እዚህ ሶሻል ሚዲያ ላይ ሀብታም አጣን እየሰደቧቸው እያባረሩ አያቸዋል። ሀብታሞቹ ሰርቀው ያምጡም ተሾርተው ያምጡም ሲተኛ ዳሪ ሙናታን አያገባቸውም። ጊፍተር ከሆነች አትንጉብን አይነት ነገር ነው ያቺ ዝሆነ ያወራቸው ማለት ነው። ቅማላ አያም መብረቁ እኔ ነው ይኸውላችሁ እዚህ ዓለም ላይ ቁጭ ብድግ የሚያደርገኝ አንድም አካል የለም እኔ እውነተኛ እስከሆንኩ ድረስ የማደርገው ነገር ለሐቅ እስከሆነ ድረስ እንጂ እኔ እንትን ጨረቃ ላይ ቁጭ ስላልኩ አይደለም በሰላም እየኖርኩ ያለው ኖ አስብነላው ነው ያመለኪል መመኪያ ያላህ ነው። ሐቅ ልቤ ላይ እስካለ ድረስ ደግሞ ማንም ምንም ሊያደርገኝ አይችልም። ተግባባል? የምታዩት እቺ መሐሌት ሳጂብ ላይ የመጣችው መሐሌት ከነፀጉር ጌጧ ማነው ከነጆሮ ጌጧ ባለፈው ጆሮ ጌጧን ሳመጣ ምን አለች? ዓለም ላይ ያለው አንድ ጆሮ ጌጥ ነው ወይ አለች። ፊት የሚመሳሰል ፊት ሳመጣ በዓለም ላይ 7 ሰዎች አሉ የሚመሳሰሉ አለች። አሁን ሂማኔር ሳመጣ በዓለም ላይ አንድ አይነት ሂማኔር ነው ያለው ልትይ ነው? እና ታዲያ ይሄንን ጆሮ አባትሽ ነው እንዴ በመኳ ተኩሶ እንደዚች ከሰው ልጆች ጆሮ ሁሉ ለይት አድርጎ እቺ ጆሮ ይታለች ነይ እቺ ጆሮ ተመልከቷት። እቺ ጆሮ እንደዚሁ ላይ ተፈጠረችው ከዓለም ለይት ብላ የተፈጠረችው አባትሽ ነው ወይ? ምን አድርጎ ነው እቺን ጆሮ ያጣመማት? እንዲህ አይነት ጆሮ ማለት እንዳትይ ብቻ እንዳልስቅብሽ። ተመልከቱ። ሌላው ቢቀር እንዴት ጆሮ ይመሳሰላል እስኪ። ለዛውም የተጣመመ ጆሮ ህፃን ልጅ የጋገረው እንጀራ የሚመስል ጆሮ ሾጥ ያለች ጥንቸል ጆሮ ጠይብ ጆሮ ምን አመሳሰለው? አሁን ትገባላችሁ። እኔ በጣም ስለደከመኝ እናንተን እያዳመጥኩኝ አንዳንዴ በመሃል ጥያቄ እየተቀበልኩ እንቀጥላለን። ጀርቢ ይላል አባቴ። If you want to interact with enthusiastic female hosts, then hurry up and try Bigo Live, where 400 million users worldwide and millions of talented, good-looking hosts. እሺ ደስ የገባችሁ ሰዎች ሄዱበት። መብረቁ መጀመሪያ እስከምጨርስ እንዳታወርደኝ። እሺ እንዳታወርደኝ አልገባኝም ማለት ሀሳቤን እስከምጨርስ መስማት አለብህ። ትርኪ ምርኪ ወሬ አላዳምጥም። ስለዚህ ጉዳይ ከሆነ አውሪ፣ ችግር የለውም። ትርኪ ምርኪ አይደለም፣ ስለዚህ ጉዳይ ነው የምናገረው። ግን መጀመሪያ የሰው
በአንተ ሀሳብ ብቻ መስማማት የለበትም። ሲጀምር አይንህን ስላፈጥ ወደዛ ቅማላ የኔ ቤት እንትና ቤት መሰለሽ ለሀጭ ገና ስታወሪ አነጋገር ትክክለኛ ብራዘር በጣም የሚንኮሻኮሽ ነገር አለ። ጫካ ነው ያለው ወንድሜ። መጀመሪያ እንዳታስወርደ መጀመሪያ ከዛ ደግሞ በአንተ ሀሳብ ብቻ መስማት ፎሎ ሳታደርገው ገዝተዋል። መጀመሪያ ምናምን ተረጅ ሞግዱአፍ እኔ ብቻዬን አይደለ እንዴ ማብጠረጥራችሁ? ደገፍሽኝ አልደገፍሽኝ እከክ ይሄን አንቺ ብትሆኚ የተበላሽው ያዝልኝ የራሷ ማለት መድኃኒዓለምን ክርስቶስን በቂጤ ይድፋይ ነበር የምትይው። ግን አንቺ ምንም ስላልተበላሽ ምንድነው ያቺን ሽቶ የኔ ለቃብሻለች ማለት ነው። ታደርሶች ቅማላ ከዚህ በላይ ምን አባሽ ኤቪደንስ ላምጣለሽ? እከክ በእናንተ ምክንያት ነው ስንት ፍትህ እንትን እያለ ያለው። ጆሮ አመጣው፣ ጥርስ አመጣው፣ አይን አመጣው፣ እግር አመጣው፣ ጆሮ አመጣው፣ ልብስ አመጣው፣ ሂውማን አኒማል ሄር አመጣው፣ ድምፅ አመጣው። አዎ መሀሌት ነኝ እስክትል ድረስ ዱባይ መኖሯን ደግሞ ፋይሏን አመጣው። ከዚህ በላይ እኔ ሄጄ ወደፊት የሚወለደው ልጅሽን ላምጣልሽ እኔ ሴትዮ? አሁን ከኔ ሐሳብ ጋር የሚስማማ ሰው ብቻ ነው አብሮ መጓዝ የሚችለው። ምክንያቱም ኦልሬዲ አሁን አብዛኛውን ፒፕል አምኗል። መጀመሪያ ለገኔ ጋር ገስት የገባሽ ቀን ነበር ማመን የነበረበት። ምክንያቱም መሀሌት ስትባል ያለ ስሟ ወይዬ ስትል መሀሌት የምትባል ሰራተኛ አለቻት ወይስ አያቷ መሀሌት ነው የምትባለው? እንዴት ወይዬ ይላል? ያለ ስሙ ለመጀመሪያ ጊዜ ሲጠራ አንድ ሰው እንዴት ይላል? ያ ብቻ እኮ በቂ ነው። በዛ ላይ ድምጿን አሰማናችሁ። ድምጿ ለሰከንድ አይለያይም። መሀሌት ድሮ በግሩፕ የምታወራውና እቺ ሳጅብ ላይ መጣችው አወራሯ ምናምን የምትለው ከነ ድምጿ ቁጭ ኮፒ ነች። አሁንም እኮ እናንተ እንዲታምኑ ስንል እቺን ሴትዮ ለህግ ታቀርቧታላችሁ እኮ ብለን አይደለም እኮ እንደዛ ሳይሆን አሁንም ልታጭበረብር በአዲስ መልኩ ስለመጣች አንድ የሆነ ነገር አንድ 100 ሺህ ብር ስታወጣ ሌላ 500 ሺህ ብር ትፈልጋለች። እዚህ ሚዲያ ላይ ተግባባል። 500 ሺህ ብር ከረዳች ሌላ 1.2 ሚሊዮን ብር ትፈልጋለች። ያን ፍለጋ ነው መታ ሚዲያ ላይ እንትን የምትለው። ምክንያቱም አጭበርባሪ ናት። ሀብታም ነኝ ብላ አንድ ሰው አንዴ እንኳን ተሳስቶ መኪና ውስጥ አይቀረጽም። ሀብታም ነኝ ብሎ አንድ ቀን እንኳን ተሳስቶ ቤቱን አያሳይም። ብልጭልጭ የምትል አንድ ግድግዳ ላይ ጠጋ ብላ ሁሌ ቪዲዮ የምትሰራ ሴትዮ ላይ የምትገባ ሴትዮ ናት። አንዴ ብቻ ተሳስታ ሳሎን አሳይታለች እንትና ለእልቲ ቤት። እኔ እኮ ፓስፖርቷን ፖስት እኮ ትላንትና እኮ ባን አስደረገብኝ ቪዲዮ። አንድ ቪዲዮ ተቃጠለ፣ ደግሞም ይቃጠላል ብዬ ማንኛውም ማብራቆ አንዴ መጀመሪያ እንዲያታስወጣኝ ከዛ በኋላ ደግሞ በአንተ ሐሳብ የሚስማማ ሳይሆን ማይስማማ ምናምን ጅንዲ ቆለት ትላለች። ባልሽ ስልክ አላነሳለሽም እንደ ዛሬ? እሺ እስኪ እናንተ ቀጥሉ። እስኪ ለምሳሌ አሁን ሰላም አብራቀው ሰላም ሐሳብሽ ምንም ቢሆን ምንም ቀጥይ፣ ሂጅበት ከሐሳቡ ተነስተሽ። እኔ እንኳን ብዙ እንትን አይደለም እንትን ልልህ ነው። ጂጂ እና የሆነ ጓደኛዋ ማን ነው ስሙ እሷ ጋር ሊሄዱ እንትን ወስደዋል ሎኬሽን። ያንን ለምን አትጠብቅም ልልህ ነው። እውነት ከሆነ ማለት ነው እዛ ካለች አውሮፓ። ማን ያልሽኝ? ጂጂ እና ሃጂ ኑና ሽቶ ውሰዱ ስጦታ ምናምን ብላ ተቀጣጥረዋል። ኦኬ። ስለዚህ ጂጂና ሃጂ ማን ሳጂ ጋራ በአካል ሲሄዱ ቪዲዮ እየተቀረጹ ነው የሚሄዱት። አላህ አለም። ስምምነታቸው ምንድን ነው? ስጦታ ለመቀበል። ስለዚህ ፈረንጅ ነው ባሌ እና ምናምን ብላ በለው። እሺ ነበር ስጦታውን ለመቀበል ጂጂና ሃጂ ከዩኬ እነሱ ዩኬ ናቸው። በነገራችን ላይ ከዩኬ እዛ ጀርመን ያለችው ጂጂ ኪያ ሃጂ የት ነው ያለው? እኔ እንጃ እሱን አላውቅም። ስለዚህ በቪዲዮ የተቀረጹ በላይቭ ነው የሚሄዱት ወላ ላይቭ ላይ ነው ያወሩት። መቼ እንደሚሄዱ አላውቅም። ግን ያንን ብትጠብቅ እሷ ከሆነች ያቺ ከሆነች ሜቢ አየሽ አንቺ ላይ ድራማ ሰሩ። ለዚህ ነው አትነቁም እምላችሁ። አሁን አንቺ ለምሳሌ አምነሻል። አሁን አንቺ ብትሆኚ ብር የተበላሽው ከብር ከተበሉት አንዱ ብትሆኚ ሃጂና ጂጂኪያ
ሳጅ ጋር ሄደው ስጦታ እስኪቀበሉ ድረስ ቁጭ ብለሽ ትጠብቂ ነበር። መቼ እንደሚሄዱ ግን አታውቂም አይደል? ያ አራት ነጥብ። ስለዚህ እናንተ ላይ ምን ሰሩ ማለት ነው? ድራማ ሰሩ። ድራማ ነው የሰሩ ወላሂ። ስለዚህ አሁን ሳጂ ሽቶ ለእንትና ሰጣለሁ ነው ውሰዱ ስትል ምን ማድረጓ ነው? ዱባይ መሆኗን ያረጋግጥኩ ስለሆነ ለህዝብም ስለማረጋግጥ አላማዋ ምንድነው? ህዝቡ ዛን ያለችው የሚል ትኩረት እንዲሰጣትና አለቀ። ከዛ በኋላ ምን ያደርጋሉ? ጂጂኪያና ሳጂ ማነው ጂጂኪያና ሀጂ የተባሉ ሁለት ቦርኮዎች ምን ያደርጋሉ? ከዛ ምንድን ነው የሚያደርጉት? ሚስቱን ቀጥቅጦ የሚደበድብ የሚያሰቃይ ምን ያደርጋሉ? ሽቶ ሄደን አመጣን ብለው ብቻቸውን ይቀረጻሉ። አንቺ የምታስቢው ሳጂ የት ናት ነው? አውሮፓ ነው ያለችው ነው ዩሮፕ ነው ያለችው ብለሽ የምታስቢው። እኔ ግን ዱባይ እንደሆነች ከነፋይሏ ከነገባችበት ቀን ፖስትኩልሽ። ያንን አንቺ ማመናችም ነገር ግን እነሱ ይደን ሽቶ እንቀበላለን ሲሉ እነሱን ታምኛለሽ። እኔ ግን የፖስትኩትን ማየታችን አልሄዱም እኮ ገና አልሄዱም፣ አወሩ እንጂ ሄዱማ ጥሩ ነበረ። አለመሄዳቸው እኮ ያናደደኝ። ካወሩ ራሱ አልሄዱ። አንቺ የሆነ ቋንቋ አለ የምታወራው የውጭ ቋንቋ ማለት ነው። አንደኛውን የምትጠቀመው ኤአይ ነው። ተግባባን አይደለም? ሌላኛውን ደግሞ ትሞክራለች፣ ቋንቋውን አስለን ትሞክራለች። ሌባ እንኳን አይደለም ቀርቶ እዚህ ሀገር ላይ ያለው መብረቁ ያቺኛዋ ያቺ ሌባ ባለቤቷ ፈረንጅ ነው። የሳጂ ባለቤቷ ፈረንጅ ነው እንዴ? ማለት እቺኛዋ ማለት ነው። የፐርፌሟ ፈረንጅ ነው፣ ባለቤቷ ፈረንጅ ነው አለች። አይተሽዋል? አላየሁትም። ስለዚህ ፈረንጅ ነው የሰማሁት። ስታወራ ነው የሰማሁት። አሁን አንቺ አይንሽ የሚያየው ነው የሚበልጠው፣ እሷ የምትልሽን ነው የምትሰማው። አይንሽ የሚያየው አይበልጥም? አይን አለሽ አይደል? ነው የለሽም? ግን ሲያወራ ነበር ሃይ ቤቢ ምናምን ስትለው ነበርን። ተይው እባክሽ። አሁን ፈረንጅ ልታሳይሽ ትችላለች። ምን ፈረንጅና አረብ በምን ይለያል? አስለን እያልኩሽ ያለሁት እዚህ ጋር ከጀርባ ያለችዋን አይንሽ ያያል አይደለ? ያ ከታች ያሉት እነማን ናቸው? እሱማ አንድ ናቸው እኮ አንድ ነው፣ ፎቶ አንድ ነው። ኦኬ። ስለዚህ አንድ ከሆኑ ፕሪንት ተደርገው ነው ማለት ነው፣ ኮፒ ተደርገው ነው አይደል? ስለዚህ አይንሽ አይቶ አንድ መሆናቸውን ካመነ እቺ ሴትዮዋ 57 ሚሊዮን ያጭበረበረች ሴት ናት እየተባልሽ እሷ የምትለውን ለማመን ትሞክሪያለሽ። ነገ ጠዋት እኔ ያለሁት አውሮፓ ነው፣ አውሮፓ መምጣት ትፈልጊያለሽ ወይ ብላ ልጽፍልሽና አንቺ አምነሻት አዎ መምጣት ፈልጋለሁ ብትይ ቅድመ ክፍያ ልከፍሊ ነው ማለት ነው። ስለዚህ ሴትዮዋ እመኝኝ ነው የምልሽ። ትንሽ ጊዜ እዚህ ሚዲያ ላይ እኔም ዝም ብያት ሰው ማምኗት ፎሎወርሷ በዝቶ ቢሆን ኖሮ በውስጥ የተወሰኑ ሰዎችን ሰብስባ ወደ አውሮፓ ተዋውቃ ወደ አውሮፓ ይዣችሁ ልሂድ ብላ ወይ በዩኬ ቁጥር ወይንም በአሜሪካ ቁጥር ወይ በጀርመን ቁጥር ይዣችሁ ልሂድ ብላ ልሸኛችሁ ብላ ልክ 57 ሚሊዮን ሙጭልፍ አድርጋ ደግሞ ቦታ ትቀይር ነበር። ሀብታም መስላ የመጣችው ግን እነግርሻለሁ ከሰረቀችው ብር ውጭ ሌላ ሀብት የላትም። ነገሩ የሰረቀችው ብር ራሱ ሀብታም አድርጓታል፣ ግን መስሏት ነው ለጊዜው ነው። የሰው ሀቅ እኮ እንትን አያደርግም፣ ሀብታም አያደርግም፣ ያልቃል። ስለዚህ ያሳብዳል መጨረሻ ላይ። ወአለይኩም ሰላም። ሰላም ነው። ቴንክ ዩ አመሰግናለሁ። ጥሩ ስራ ይዘሃል። ጀዛከላህ ኸይር። ሌባ ሌባውን አጋልጥ፣ አላህ ይጠብቅህ። አጋልጥ ሌባ ሌባውን። ውሸት እውነትን አትቀርም የሚባል ነገር አለ። ሁላችሁም ከሱ ጎን መሆን አለባችሁ። አንደኛ አይናችሁ ያየቱት ነው አይተና ማለት ያለባችሁ ሁላችሁም። እንደዚህ ያለው ሌባ ሲያዋርዱትም ሲያጋልጡትም ይገባል። ወንድሜ አከብርሃለሁ። ሰላም ሁሉ ሰላም እንዴት ነው? ሰላም እንዴት ነሽ? እግዚአብሔር ይመስገን። እህቴ ባለችው ላይ ልንገራት። እሷ ኑ ሽቶ ሰጣቸዋለሁ አለቻቸው። ግን ዛሬ ግን አንበሳ ለነሱ የሰጠችው ማታ ግልጽ ነው። እሷ ጋር ሄደው የሚቀበሉት እነሱን በምን አመንሻቸው ብዬ እሷን እህቴን ለመጠየቅ ነው። ዛሬ እሷ አንበሳ እየሰጠች ነው ያደረችው ሌባዋ ሴትዮዋ።
ያ አሁን ያ ማለት አንበሳ ሰላም ብያለሁ። የተከበርክ ወንድማችን አፈጉባኤ መብረቁ ቆይ እንዴት ናችሁ? ሰላም ብያለሁ። ሁሉም ቤተሰብ የሆናችሁ ጠቅላላ ማለት ነው፣ ከላይም ከታችም ከውስጥም ከውጭም ያላችሁ። ኤኒዌይ ለማንኛውም በአንበሳ ራሷን እያስተዋወቀች ነው ሌባዋ፣ የ57 ሚሊዮን ሌባዋ። አሁን እንግዲህ ወደ ሚዲያ ለመምጣት ነው ገባ። እቅዷና አላማዋ እችን ሽቶ ያመጣችበት ዋና ምክንያት ሌላ ሰው መስላ መታ በፊት ስትሰራ የነበረውን ስራ ለመስራት ነው። ስለዚህ የሚነቁ ካሉ ይንቁ፣ የማይነቁ ካሉ እኛ ተበልተንም አይደለም ሰተንም አይደለም መብረቁም ተበልቶ አይደለም ወይ ደግሞ እሷ ላይም ቀንቶ አይደለም። እንደሷ አይነት ሌቦች በኢትዮጵያ ህፃናቶች ላይ በተለይ በአረብ ሀገር ያሉ እህቶቻችን ላይ ሲጫወቱ ስለነበረ መዓት የደላላ እጅ ነው የተቆረጠው። ረጅም ቢያንስ ከአንድ ዓመት በላይ አይደለ መብረቅ ወይ በዚህ ስራ ስንሰራ የነበረ በጋራ ሆነን የብዙ ሰው እንዲነቃ ተደርጓል። ብዙ ሰው ደግሞ ራሱን እንዲጠብቅ ተደርጓል። አሁንም ደግሞ ያልነቁ አሉ፣ እየተነገራቸው የማይሰሙ እየሰሙ ደግሞ እንዳልሰሙ የሆኑ እና ስለዚህ እቺ ሴትየው አሁን ደግሞ በሌላ አቅጣጫ ለማምጣት ነው። ሀብታም መስላ ነው የመጣች። አጭበርባሪ የሰው አውሬ ማለት ነው፣ ለሰው ልጅ የማታስብ። አሁን እሷ ራሷን በዚህ ሽቶ ሀብታም ነኝ ሀብታም እኮ ባካቸው ራሱን አስተዋውቅም። የትኛው ሀብታም ነው እስቲ የኔ ሽቶ እንደዚህ ነው ብሎ እና አስቴር አወቀ እንደዚህ ብሎ ሲያሳዩ አይታቸዋል። በጣም ሀብታም ናቸው፣ በጣም ሽቶ አላቸው የሚባሉ ናቸው። አስቴር አወቀ ዘፋኛዋ ማለት ነው። አንድ ቀን እነ ማናት ዘፋኛዋ ማናት የሐራሯ ዘፋኝ በኢትዮጵያ ሴቶች ቁጥር 1 ሽቶዋ ባንክ ቤት የሚቀመጥ ነው። ራሷን እንደዚህ ሚዲያ ላይ መታ አለኝ አላለችም ሽቶ። እኔ እኮ የሚገርመኝ እኮ አሜሪካ የሚኖር ሰው ብዙ ነገር አለው። ሽቶ የፈለገውን ሽቶ ባለ 250 ባለ 300 ባለ 400 500 ሽቶ ይገዛል። ግን ጉራውን አይነዛም። ሌባ ነው ጉራውን የሚነዛ። ሌባ ነው ልታይ የሚችል የሰረቀ ሰው ነው ለማሳየት የሚሄደው። ስለዚህ እቺ ቅንቅናም ሴትየው አሁን ደግሞ በሌላ መንገድ መጣ። መቼም የሚያታልሉት አብዛኛው የአረብ ሀገር እህቶቻችን ነው። እነሱን ለማጃጃልና በኢትዮጵያ ውስጥ ያሉትን በችግር በምናምን ምክንያት ከዛች አገር ለመሰደድ ወደዛ ወደዚህ የሚሉትን በፖለቲካም በምንም አገሩ ያልተመቻቸው መሰርቶ መኖር ያልቻሉትን የእናት አባታቸውን እንባ ምናምን አድርገው የእናት አባታቸውን በሬ አሽጠው ምን አድርገው ያላቸውን ነገር ሽጦ ወደ ሌላ አገር ሄደው እንዲያልፍላቸው የሚጋጋጡትን ሰዎች ነው እቺ የምትሸውደው እቺ አጭበርባሪ ሴትዮ ማለት ነው። እንግዲህ አብዛኛው የመኪና ሹፌሮችን ነው ስትሸውድ የነበረ። አንዱ ቤቱንም ሽጦ መኪናውንም ሽጦ ምናምን ነው አይደለም። የምትነቁ ካላችሁ ንቁ። እችን ሴትዮ ግን አይቀርላትም፣ ለህግ ትቀርባለች። እንደሷ አይነት አጭበርባሪዎች አለው ሚዲያ ላይ ቁጭ ብሎ ከእህቶቻችን ገንዘብ የሚዘርፉ ሌቦች ማለት ነው። በቲክቶክም በምንም ቁጭ ብለው የሚዘርፉ ውሸት እያወሩ በቴሌግራም በተለያየ ነገር እንዲናረግላችኋል እንደዚህ ታገኛላችሁ። እንትና በነገራችን ላይ እኮ አሁን ወደዛን ተመልሳለች። ይሄ እጣ ይወጣላችኋል ብላ ሴቶችን ስትዘርፍ ነበረችዋ ማናት እሷ። አሁንም ወደዛ ተመልሷል። እሱን ነገር ሁሉ እንዲቆም አድርገን የነበረ እጣ ይወጣላችኋል ብለው ሴቶች $2000 የአረብ ሀገር ብር ምናምን 1500 ምናምን ብር ትኬት እየቆረጡ እነሱ እዛው እርስ በራሳቸው እየተውጣጡ የሚፈልገው ሰው አውጥተው ከዛ በኋላ ለእንትና ነው የደረሰ ብሎ ኢትዮጵያ ውስጥ ቤት የሰሩ የመስል ቤት መኪና ምናምን እያሉ የሚያጃጅሉ አቡናት ማን ነው የምትባለው አጭበርባሪ ሴትዮ ማለት ነው። መተታም እኛ ምንም ቦታ አንሰጥም። እናንተ ቦታ ለምትሰጡ ካላችሁ ስጡ። ሌባ ናት አንዷ፣ እሷ ሌባ ናት። ንቁ። እጣውን እርስ በራሳቸው እዛው ነው የሚወጣጡትና እዛው እየተውጣጡ እዛው እርስ በራሳቸው በጓደኝነት ነው እንትን የሚሉት። ባለፈ ተነግሮ በደንብ ተደርገው ብዙ ቤት ላይ ተሰርቶበት ቆማ ነበረ። አሁን ደግሞ ተመልሳለች እሷም ስራ ላይ። ስለዚህ በአረብ ሀገር ቁጭ ብሎ እህቶቻችን የምትዘርፉ ሴቶችም ወንዶችም እጃችሁ ይቆረጣል። እንደ ሚኪ አይነት አጭበርባሪ ማለት ነው። እነ ሚኪም ተባባሪ ናቸው፣ የሌቦቹ ተባባሪ ናቸው። ብዙ አሉ። በጣም ስማቸውን መጠቀስ ካስፈለገ እንጠቅሳለን። ግርሳዎች እባካችሁ ገንዘባችሁን ያዙ። ለእኛ ምንም አትፈይዱልንም። እኔም ጥሩ አገር ነው ያለሁት።
መብረቁም ምንም አይፈልግም። አንዴ ልጨርስ ወንድሜ አንዴ። ስለዚህ ባካችሁ ከሌቦች ከአጭበርባሪዎች ራሳችሁን ጠብቁ ነው እያልን ነው። እና የእናንተ ላብ ከሚበሉ ቁጭ ብለው እናንተ እናትና አባቶቻችሁ መርዳት ሲገባችሁ አጭበርባሪዎቹ ቁጭ ብለው እጣ ይወጣላችኋል፣ እንደዚህ ይሆናሉ ምናምን፣ ወደ ኢትዮጵያ ወደ ምናምን እናመጣለን እንደዚህ ብለው ገንዘብ የሚዘርፉ ሌቦች ከዚህ ራሳችሁን ጠብቁ። እቺን ሴትዮ ግን ለህግ እናቀርባለን፣ አንለቃትም በቀላሉ። አመሰግናለሁ። ይቀጥሉ ባኮትን የጀመረ ሰው አለ። እሺ አመሰግናለሁ። አንዴ እድል ይሰጠኝ። ወንድማችን ቀጥል። እሺ እኔም ያው ከዚሁ ያው በሷ ላይ ሳይሆን ያው በሌላ ነው፣ ግን ያው እንደዚሁ እኔም ያው የተበላሁ ስለሆነ የሆነው ጓደኛ እዚሁ ዱባይ ነው ያለሁት። እኔም እሱም እዚሁ ዱባይ ነበረ አመጣለሁ ምናምን ብሎኝ ማለት ነው። እሺ እና የኔ ቤተሰብ ነበርና አመጣለሁ ብሎኝ እሺ ብለን አንድ ቤት ነበር የምንኖረው። እሱ ወደ ሀገር ገባ። ከዛ ሀገር ሲገባ አይ ልመጣ ነው አስጀምሬለት ልመጣ ስለሆነ እስከዛሬም ደግሞ ይሄ ልጁ ብዙ ጊዜ ሰው ያመጣል። ከሌላም ሰው ሰምቻለሁ እንደሚያመጣ ደህና ሰው እንደነበረ ነው የነገሩኝ። እኔም ደግሞ አንድ ቤት እስከሆነ ድረስ አመንኩትና ያን ብር አስገባልኝ አለ። አስገባሁለት። ከዛ ተገባለት በኋላ በዋትስአፕም በኢሞም በቴሌግራም ነበረ ያን እንዳለ ብሎክ አደረገኝ ማለት ነው። ብሩ ተገባለት በኋላ ተዛሬ ነገ ስጠብቀው እንዳለ ዝግትግት አደረገ። ይኸው ጸጥሎኛል። አሁን በቤተሰብም የእህቱንም ስልክ እዚህ ነበር አብረው ገቡ። የእህቱንም ስልክ ስጠይቃት እንዴት ነው ወንድምሽ እንደዚህ እኮ ብር በላመጣለሁ ብሎ ለምንድን ነው ማታ አስመልሽልኝ ወይም ማታስመጭልኝ ብዬ ብላት አላውቀውም አለች። እና አሁን የዚህ ጉዳዩ እንዴት ነው ስትተባበረኛለህ? እስኪ እንደው እድሉን ልስጥ ብዬ ነው። እዛ ታግዘኛለህ ወይ ነው የሚባለው? ብረቋለ ሙታር ባርዴ። ቆይ አንተ ዱባይ ነው ያለው አሁን? አዎ እኔ ዱባይ ነው ያለሁት። እሱም ስንት ብር ነው በኢትዮጵያ የሰጠው? በኢትዮጵያ ስንት ብር ነው የሰጠው? በኢትዮጵያ 200 ሺህ ብር ነው። 200 ሺህ። ስልክ ቁጥር አለ? የሰውየው ፎቶ አለ? ታውቃለህ? ፎቶ የሰውየው እዚህ በሚጠቀመው አለኝ ግን አይሰራም። ዋትስአፕ ምናምን ከፍቶበታል። ዋትስአፕ ይጠቀማል። በዛ ነው የማገኘው። ግን የእህቱ ስልክ የኢትዮጵያ ያለው ይሰራል። የሱ ፎቶ አለ፣ ደረሰኙ አለኝ። የወንድሙም አለ። ወንድሙም ፎቶ አለኝ እዚህ ነው ብለውኛል። እሺ መብረቁ እየሰማው ነው ወንድማችን። እና ደግሞ ሌላም እንደዚሁ አለች እቃ ይዞላት የገባች ደግሞ አንድ ቤት የምንኖር ደግሞ እሷንም ደግሞ እንደዚሁ አልሰጣትም ማለት ነው ብር። ኦኬ ተደራጅታችሁ ነበረ መንጣት የነበረባችሁ? እሷም እንደዚሁ እሷም እየፈለገችው ነበር። ስልክ ራሱ ዘጋባት። አንስቶልኝ ነበረ ምናምን አለ። ስልክ እንዳለ ዘጋባት። እሷም ራሱ ምን እንደምታረግ ነው ግራ የገባል። እንግዲህ ተኛ ኋላም ተኛ በፊትም እንደዚሁ ብዙ ይኖራሉ ብዬ ነው የማስበው። እንግዲህ መብረቁ አለ አምታ አድርጓል ሲነገር ላይ ዞሮ አስረጅልኝ ማለት ነው። ያው እንዴትነት ተባበረ የለም ይመስለኛል። አዎ ሙት አድርጓል። ታብታብ አድርጉ፣ ሌሎቻችሁ ሼር አድርጉ፣ ኮፒ ሊንክ አድርጉ። ለተስፍሽ ሀረሩ ሼር አድርጉ፣ ለእንትና ለሚኪ ሼር አድርጉለት። ሚኪ የሚምጣ አሁን የኔ እዚህ ልጁ ፎቶ አለኝ፣ የእህቱ ስልክ ቁጥር ኢትዮጵያ አለኝ። የሱ ያው እዚህ ያለው ግን አይሰራም። ዋትስአፕ ምናምን ከፍቶበታል፣ ግን ብሎክ አድርጎኛል በኔ ማለት ነው። ቀጥታ ስሞክርለት ደግሞ አይሰራም። ቆይሽ መብረቁ ይምጣና ያው እሱ ጋር ትነጋገራላችሁ። እሺ ያው ታሱ ጋር ትንሽ የምትግባቢው ሆነ እንድትተባበሪኝ በጣም ታብታብ አድርጉ፣ ኮፒ ሊንክ አድርጉ። ሚኪ ይምጣ ማለት ነው። ሚኪ ፊታሯሪ ሼር አድርጉለት ይምጣ።
እኔ መተህ ራስህን አጽዳ ብየዋለሁ። ሚኪ ፊት አውራሪ በእርግጠኝነት አለ። ቤካ ለራሱ ቤካ ጓደኛ እኔ በጣም ጥሩ ጓደኛህ ነው ባይነኝ። እኔ ቤካ ሄድና ራስህን አብራራ መብረቁ ጋር ሄደህ ተነጋገር ብሏል። እና ሚኪ መተህ ራስህን ብታጸዳ ይሻላል ማለት ይሄ ፓርት 2 ፓርት 3 ምናምን እኔ ሚኪ ተራ እሺ ደነዝ እሱን ታየዋለህ። እና ሚኪ ፓርት 1 ፓርት 2 ምናምን የሰንሰለት ድራማ እኔ በራሴ አላየውም አልተከታተልኩትም። እና ይህን ድራማ እንትተህ ናና ራስህን አብራራ። መብረቁ ማን ነው ላላችሁት መብረቁን በፊት ትከታተሉታላችሁ ድብን አድርጋችሁ። ምክንያቱም መልስ ሰታችሁ ስላየው ነው። መልስ ሰታችሁት ነበር ለመብረቁና መብረቁን ትፈሩታላችሁ። በነገራችን ላይ መብረቁን ትፈሩታላችሁ። እንደምትፈሩትም ደግሞ አሳይታችሁናል። እናንተ አታስመስሉ። በደንብ አድርጋችሁ ነው መብረቁን የምትፈሩት እንደምትፈሩት። ምክንያቱም እያንዳንዱ አንድ ሰው ለአንድ ሰው መልስ ከሰጠ ምን ያክል እንደሚፈራውና ቱርች በቃ እንትን እንዳለ ነው የሚያሳየውና መብረቁ ተራሱ አይደለም። መብረቁ ተራሱ አይደለም። እኛ ሀገር እያፈረስን አይደለም፣ ሀገር እያቀናን ነው፣ ሌቦችን እያጸዳን ነው። እና ሁሉም ይተባበረዋል መብረቁ። ሀገር ማፍረስ ለሀገር ከሆነ የሚሰራው ወርዶ ይስራ እያልክ ነበር ሚኪ አንተ። መብረቁ ለሀገር ከሆነ የሚሰራው መሬት ላይ ወርዶ ይስራ። ሚዲያ ላይ ማውራትና መሬት ላይ አንድ አይደለም እያልክ ነበር ሚኪ። እና አንድ ነው። መሬትም ላይ ወረደ በሚዲያም ሆነ ያው ለሀገር ነው። ምንም ልዩነት የለውም። እና ሚኪ መተህ ራስን አብራራ። ለሌላዎቹ መልስ መስጠት አልፈልግም። እዝታለች አንዷ እስኪ አሲዘኝ ምናምን ብላ ቪዲዮውን አይቻለሁኝ። አሁን መልሰኛ አልመልስም። ያ እና መብረቁ ኪንግ ነው። ወደዳቸውም ጠላቸውም መብረቁ ኪንግ ነው። ያ በቃ አክብሩት። መብረቁ አለቃችሁ ነው ካሁን በኋላ። እና ከምንም በላይ መብረቁን አርናቂው ነኝ። በእውነት ብዙ ጊዜ እኔ እከታተላለሁ። ጊዜ በጣም አርናቂው ነኝ። ለምን መሰለሽ? ብዙ እንባ ያበሰ ሰው ነው። ጀግና ነው። ጀግና ወንድማችን ነው። ይሄ እንደዚህ ያለውን ሰው ማበረታታት ነው ያለብን። እውነት ነው ወንድማችን። እና መብረቁ ተሳደበው። እኔ ስድብ እኔ ምንም እንትን አይደለም። ኮሜንት ማየት ማር ኩኩዬ መብረቁ ማለት አፈንዳው ማለት እኮ ነው። አያውቁትም እኮ ለዛ ነው ውዴ። ምን ማለት ነው አፈንዳው? አፈንዳው ማለት አፍርጠው፣ አዋርዳቸው፣ አቅላቸው፣ አቃላቸው። ሌብነት ሰው ደግሞ ተደራጅቶ ነው መስረቅ የጀመረው። ምን ጉድ ናቸው ዘንድሮ! ሌባ በዛ። ትክክለኛ አማርኛ አጋልጣቸው ማለት ነው። አጋልጣቸው። በነገራችን ላይ ራሱ ነው ያለው መብረቁ ማለት አፈንዳው ነው ያለው። አንዴ መብረቁ ገና የኢትዮጵያ ጠቅላይ ሚኒስትር ነው የምናደርገው ለወደፊት ማለት ነው። የኢትዮጵያ ጠቅላይ ሚኒስትር ስለምናደርገው ወይ ደግሞ የኢትዮጵያ የህግ ዋናው የህግ የዳኞች አለቃ ነው የምናደርገው። ለምን መሰላቸው? ኢትዮጵያ ውስጥ እውነተኛ ሰው ስለሌለ ነው አገሪቷ እየተሰቃየች እና በሌቦች እና በአጭበርባሪዎች የተሞላችው፣ በነፍስ ገዳዮች እና ልክ እነዚህ አጭበርባሪዎች ናቸው። ቆይ ልንገራቸው። ይሄ ሌብነት ከቁጥጥር ማነስ የሚመጣ ነው። ስለዚህ መብረቁ የዳኞች አለቃ ከሆነ ዳኞቹም አይሰርቁም፣ ከዳኛ በታች ያሉትም አይተባበሩም፣ ከሌቦቹ ጋራ ጉቦም አይቀበሉም። ስለዚህ ራሳቸው ስለሚጠየቁ ቀጣይ እኛ የምንሰራው መብረቁ በኢትዮጵያ ውስጥ የዳኞች አለቃ መሆን አለበት ወይ ጠቅላይ ሚኒስትር መሆን አለበት ብለን እየሰራን ስለሆነ እባካችሁ ሌቦች በአረብ ሀገር ቁጭ ብላችሁ እየሰረቃችሁ ያላችሁ እህቶቻችን፣ ወንድሞቻችን፣ እናቶቻችን እያስለቀሳችሁ ያላችሁ እንደነ ሚኪ አይነት በአቋራጭ ለመክበር የምትጋጋጡ በኢትዮጵያ ውስጥ ከፍተኛ ንብረት ያፈራችሁ ሌቦች
እጅና እግራችሁን ነው የምንቆርጠው። ያው መብረቁ በነገራችን ላይ ከኋላ ወታደር አለ፣ ከፊት ለፊቱ ዳኛ አለ፣ ከግራ ከቀኙ ፖሊስና ምናምን አለ። አታውቁትም እኮ ስለማታውቁት እኮ ነው። አያውቁትም። የትም ቦታ ላይ እጅና እግራችሁን ይዘን ወደ እስር ቤት እያስገባቸዋል መብረቁ ማለት ነው። ሀብር ተከታቸውን ስንት ያሳበጧል ወረ እና ስለዚህ በርቱ። እውነት ነው መብረቁ ንጉሳችሁ ነው፣ የሌቦች አለቃ ነው። ቀጥሎ ግን እኔ መብረቁን የምር እንደሚፈሩት በጣም እንደሚፈሩት ትናንትና ነው የገባኝ። በጣም እንደሚፈሩት ምክንያቱም ተስፍሺ ሀረርጌው ለመብረቁ 8 ሰዓት ሲቀመጥ እኔ ተኝቼ ጧት ላይ ነበር ያየሁት። 1 ሰዓት አየሁት። ከዛ ለመብረቁ ሼራሮ ምናምን ተኛሁኝ። እንቅልፌን ተኝቼ ጨርሼ ሻወር ወስጄ ምናምን ሳየው ቁጭ ብሏል። አሁንም በፈጣሪ ስም ስለ መብረቁ ነው የሚያወራው። 8 ሰዓት እንዴት ስለ መብረቁ ብቻ ያወራል? ማሬ በሚገርምሽ እሱ ማህሌትን አላቃትም ብሎ በኋላ አቃታለሁ ብሎ አመነ። እኔ ግርም ምን ያለኝ አሁን እሱ መጥቶ ለህዝቡ ማስረዳት አለበት። ከዛ ደግሞ ሚኪ ማለት ነው። ሚኪ ጋር ደግሞ እኔ ሁለት ስልክ ነው ያለኝ በነገራችን ላይ እከታተላለሁኝና ሚኪም እንደዛው ሚኪም ስለ መብረቁ ነው የሚያወራው። ስለ መብረቅ እንዴ ያልኩኝ ሚኪማ እንዳልሽው ሰንሰለት ነው ያደረገው። ተከታታይ ፊልም ነው ያደረገው። ሚኪ ደግሞ ምስኪን ፓርት ስላለው እኔ አላውቅም። መብረቁ የሌባ ገንዘብ ሲበሉት ይጣፍጣል፣ በኋላ ሲያዙ መውጫው ቀዳዳ ይጠፋባቸዋል። መብረቁ አለ። እኔ ለምንድን ነው የሰው ልጅ ያለፋበትን ገንዘብ ባጭሩ መቀበል ነው የሚፈልገው? ሰሜን ሸዋ የሚባለው ይፈልገዋል። በእናትሽ መብረቁ ብር ተበልቶበት መብረቁ ምን ነው? እኔ የምልሽ ኩኩዬ ምንድነው ሌባ በዛሳ በቃ እንደ ሀገር ነው እንደ ሰው ሌባ የሆነው። እህት አለም እንግዲህ አንድ ቤት እየኖርን እየበላን እየጠጣን ነው እንግዲህ ሰው ራቅ ሲል እንዴት የሚቀየረው ከባድ ነው። መብረቁ አንዳንድ ጊዜ ለሸጥ ሲያደርገው ስልኩን ትቶ ሱቅ ይሄዳል። ጋይስ እኔ አላስገባችሁ ምክንያቱም አላስገባችሁ ዛሬ መብረቁ ተሸንፏል። ወይ አበባ ትሰጡ ወይ ጊፍት አትሰጡ። አስገቡኝ ታፕ ኮፕሊንክ ቢያንስ ያርጉ። ታፕ እና ኮፕሊንክ ሂዱበት ቢያንስ እሱ እስከሚመጣ ታፕታቡ ወደ ኮፕሊንክ ወደ 2000 ታፕታቡ ደግሞ ወደ 50000 አስገቡት እሱ እስከሚመጣ። ሁላችንም እኛም ከላይ ያለነው እናረጋለን። እሱ ሲመጣ ለምንሽ ማሬ ጆሮዋ አየሹ እንዴት እንደሚመሳሰል ጆሮዋና ጸጉሯ ራሷ ናት። ራሷ ነበር እኮ እስካሁን ለበታ ፈንጥጥ እያልኩ እንደው ወላሂ ገርሞኝ ስማን ታሪካዊ ሌባ ናት። ታሪካዊ ፊቷን ሰርጀሪ ያሰርታ ነው። እኔ ግን ልንገርሽ ማለት ነው ሴትዮዋ ግን በጣም ኃይለኛ ሰንሰለት ነው ያላት። ቀላል ሰው እንዳትመስልሽ። በነገራችን ላይ መብረቁ ስለሆነ ስላስቸገራችሁ እንጂ ሌላ ሰው ቢሆን ያጠፉት ነበር። ማወቅ አለብሽ። ሌላ ተራ ሰው ቢሆን ያጠፉት ነበር። በነገራችን ላይ አሁን እሷ ካመነች ማለት ነው ብዙ ሰው ነው የሚወረደው እዚህ ሚዲያ ላይ ብዙ ሰው የተያዘ የተቀጣጠለ ነው። ማመኗ ደግሞ አይቀርም። ወደደችም ጠላችም 53 ሚሊዮን ቀላል አይደለም። የደሃ እንባ የትልቅ ሰው እንባ ግማሽ በሬውን ሽጦ መግባት አልነበረበት። ወደ ማታ ቢሆን አሪፍ ነበር። መብረቁ ችግር ለሚገባ ይመጣል እንትን እያለ መሰለኝ እና እስቲ እኔ አዲስ ነገር አለኝ የምትል ሰው ከታች ካለ አንድ ቁጥር ጻፍና እናስገባለን። አዲስ ነገር አለኝ ወይ ተዘረፍ ያለው ማስገባት ትችላለህ? እኔ አስገባለሁ አስወጣለሁ ብሎክ አደርጋለሁ። ያመፀውን በቃ አስገባሽ ሚውት አደርጋለሁ። እኔ እስቲ ቆይ ልጅ እያላከች ነው አስገባት። ቆይ ምንድነው እሷ ሐሳቧ ምንድነው? እስኪ ናይ ግቢ እስቲ ቀይዋ ልጅ ቀይ ልጅ ናይ ግቢ። ኦኬ የልጅ ሰላም አለይኩም ወራህመቱላሂ ወበረካቱ። መጀመሪያ ደህና አደራችሁ ወይ? እንዴት አደርኩ ወንድማችን? ደህና ነህ ወይ? አሰላሙ አለይኩም ወራህመቱላሂ። አይሽ ሙስሊም የሆናችሁ ሰላም አለይኩም፣ ክርስቲያኖች ደህና አደራችሁ ወይ ብያለሁኝ። አንድ ነው ሁሉም ሰላም ነው። አይዋ እኔ ትላንትና ሚኪ ፊት አውራሪ ጋር ነበርኩኝና እሺ ባይዘው መብረቁ ማለት በእውነት የኢትዮጵያ ሳይሆን የዓለም ንጉስ ነው። የፍትህ ዘበኛ ነው። እውነት ነው። አስረግጣችሁ ነገሩት። ለኢትዮጵያ ህዝብ አይደለም ለዓለም ህዝብ ነገሩት።
ብዙዎቻችሁ ከታችም ብዙ ቦታ ሄዳችሁ ተከፍሎት ነው ምናምን የምትሉት ሰው ይከፈለው ብቻ ተበዳይን እንባ ያበስ። የመከፈል ያለመከፈሉ ጉዳይ ሳይሆን ትላንትና እኔ ፊት አውራሪ ጋር ራሱ ቁጭ ብዬ ቪዲዮ ሁላ ያየሁት እንደ ተከታታይ ድራማ ፊልም ፓርት 1 ፓርት 2 ፓርት 3 እያለ እንዳለ ዘርዝሮታል ነገሩን ማለት ነው። መጀመሪያ እኮ ህዝቤ ሰርቆ ከማሰብ እጅን መሰብሰብ የሚባል ነገር አለ። እሰማለሁኝ። ይሰማል። ቀጥል ወንድሜ፣ ይሰማል። ቀጥል። ቆይቺን ደሞ ስለዚህ ያንዳ እዚህ በመብረቁ ምክንያት መሐመድ ናግባ ብዙ ሰዎች መሐመድ ፕሮፋይል ነገር ያረከው ናግባ አቃቸው ወጥተዋል። ብዙ ሰዎችን አስመልሷል ንብረታቸውን። የብዙ ድሃ እንባን አብሷል። ኦኬ እሱ ይጨርስ። ሀሳብ ትሰጣለህ መሐመድ። ቀጥል ወንድማችን። መብረቁ ለብዙ ተበዳዮች ደርሷል። ገና ወደፊት ደግሞ ከሱ ብዙ ነገር እንጠብቃለን። የሱን ደግሞ ፎሎወርን ራሱ ሰው እኮ ማንም እኮ ክፍት አፍ እኮ እዛ ጋር ሄዶ እኮ ጌም የተጫወተ እኮ በየቀኑ እኮ 2 ሚሊዮን 3 ሚሊዮን ፎሎወር አለው። የሱን ፎሎወር ራሱ እሱ ራሱ ፎሎ ማታረጉ ሰዎች ግን በጣም ጭንቅላታቸው ትክክል እንዳልሆነ ትክክለኛ መረጃ ነው። ፎሎ አድርጉት። ነገ በእናንተ ላይ የሚደርስ ነገር አይታወቅም። ባይዘው አሁን እዚህ ጋር መብረቁ ስላሌለ ነው እንጂ ብዙ ሰዓት መጥቼ ራሱ አላስገባኝም። ምክንያቱም እኔም ላይ የደረሰብኝ ነገር አለ። ግን በቃ ለአላህ ሰጥቼ እጅን ሰጥቼ ዝም አልኩኝ። 1 ሚሊዮን 350 ሺህ ብር በዱባይ ተበልቻለሁኝ። ግን ቀን ይጠብቃል እንጂ አይቀርም። አሁን ሙስሊም 1 ሚሊዮን የኢትዮጵያ ብር ነው ወይስ የዱባይ ብር ነው? አራ በኢትዮጵያ ብር 1 ሚሊዮን 350 ሺህ ብር። ምገርም ነው። ሁሉም ያልተበላ በኢትዮጵያ ውስጥ ምድር የለም። ቀጥል እስቲ ወንድሜ። ጉድ ይመጣል። ስለዚህ በሁላችን አንተ ታወጣዋለህ አንድ ቀን ችግር የለም። በሁላችን ግን የድሮ ፍቅረኛ ከበላች እሷን ተዋት። እሷ ያው የድሮ ተዋደ ከበላች። አረ እኔ ደላላ ነው እንጂ ደላላ ነው። ፍቅረኞቻችን ብዙ ስለበሉን እኛም እናውቀዋለን። እሱ ነው እኔ ሴት ልጅ ሲጀመር ማለት ነው ፍቅረኛ ከበላችኝ ጥሩ ሰዓት አሳልፈን መጥፎ ሰዓት ላይ እንደዚህ ሚዲያ ላይ አላወጣም። አይ የዱባይ ደላላ ስራ ነው። ገና ከመብረቁ ማለት ነው በእውነት ብዙ ነገር እንጠብቃለን፣ ብዙ ነገር እናያለን። መብረቁን ደግሞ የምትወዱት የምትደግፉት ካላችሁ ማጨብጨብ ሳይሆን ፎሎ እያደረጋችሁት የእሱ ቪዲዮ ሲደርሳችሁ ሪፖስት እያደረጋችሁ ከዚህ የተሻለ ማለት ነው እውቅና እንዲያገኝ። ይኸው ሌቦቹን እኮ ማለት ነው ፍሬውን ከገለባው እየለየው ነው። አጥንቱና ስጋውን እያመጣላችሁ ነው። አያችሁ አይደል? እነዚህ ጋር የተገጣጠመው እኮ ሮቦት አይደለም ሰው ነው። በየሚዲያው እኔ ሰው እረዳለሁ ብሎ የሚያታልሉትን ሰዎችን ይኸው አሁን ጉዳቸው እየፈላ ነው። በጣም የሚገርም በጣም ኤአይ በሉት መብረቁ ማለት ቤታቸውን ራሱ ደርሼበታለሁ አለ እኮ የእነንትና ማለት እነዚህን ማለት ነው። ስለዚህ በቀደም የጠርሙ እንትን የስፕራይቱን አይላንድ አይታችሁት ከሆነ አዩትን ምን ያክል መረጃን ጋዘር እንደሚያደርግ ኢንፎርሜሽን እንደሚሰበስብ በእውነት ማንም ሰው በዚህ ልክ አይከታተልም። ዩኤኢ የሚለው ዩናይትድ አረብ ኤምሬት የሚለውን ከአይላንዱ ላይ ሲያሳያችሁ አይታችኋል። በዚህ ልክ መረጃን የሚሰበስብን ሰው ሳፖርት ልናደርገው ይገባል። መብረቁ ብትኖር ባትኖርም ወደፊትም ሱመያ ቆይ ጠብቅ፣ እኔ ለቅቄ አንተን አስገባለሁ እና ቀጥል ወንድማችን። ከዛ ለሙሐመድ እስቲ እድሉን ስጥና ያልተናገረ ሰው ሐሳቡን ስጥና ሐሳብ የሌላችሁ ደግሞ ያ ሙሐመድ እስቲ ሐሳብ አለ ቀጥል እና ሱመያ አስገባለሁ። ሰላም አለይኩም። ሱመያ ሚዲያ ሴት መሰለች ብታስገባ ታሪፍ ነው። ሱመያ ሚዲያ ሴት እኔ ልውጣ ነው እኔ ሌላ ሰው ሙሐመድ ቀጥል። እሺ ከላይም ተታችም ያላችሁ ሰላም ብያለሁ ሁላችሁንም። እና እኔ ልል የቻልኩት ስለመብረቁ ነው። መብረቁን እኔ ሚዲያ ላይ እንግዲህ ተገባው አሁን በአጭር ሰዓት ነው፣ ግን መብረቁን በጣም እከታተለው ነበረ። የምር ሚዲያ ላይ ከብዙ የሚሰሩ ልጆች አሉ። ሁሉም አጨብጫቢ፣ ሁሉም ወሬኛ እንጂ በቃ ሁሉም በቃ ምንድነው? ቆይ እስቲ ምንድነው? ቀጥል እስኪ ሐሳብህን በደንብ እንስማ። ቆይ አንድ የሁሉም መድኃኒት ምናምን አስገቦታ ነው። እባክዎትን ይጠብቁ፣ መርጌታ አይጠብቁ፣ ችግር የለም። የእርስዎንም ሐሳብ እንቀበላለን። መብረቁን የሚጠሉ ሰዎች እኮ ዙረው የሚጠቅማችሁና የማይጠቅማችሁ እዚህ እወቁ። መብረቁን የምትጠሉ ሰዎች ነገ ጧት ደግሞ
አልቀሳችሁ እርግጠኛ ነኝ ወደሱ ትመጣላችሁ። ሁሉም ነገር ሲገባችሁ መንጣታችሁ ስለማይቀር መብረቁን ከጎኑ ልንሆን ልናበረታታው ልንደግፈው በቃ የሚፈልግ ልጅ ነው ማለት ነው። በቃ መብረቁ ያልተደገፈ መብረቁን አብሽር የማይል ሰው ካለ እኔ እንጃ። መብረቁን የምጠሉ ሰዎች እስቲ ለእውነት ስለታገለ ለፍትህ ስለቆመ እውነት መቼም ከደብቃቀርም ግን እውነት የሚያወራ ሰው አይወደድም። ይሄ የታወቀ ነው። ስለዚህ ሁላችሁም ወደ መብረቁ መጣታችሁ አይቀርም። መብረቁን አበረታቱት፣ አበሽሩት። እኔ እንጃ ለመብረቁኝ ቃላት ያጥረኛል። ያው እኔ ብዙም ስለማልችል ነው በዚህ ልክ ተተናገርኩ። ይበቃኛል። ሁላችሁንም አመሰግናለሁ። በጣም እናመሰግናለን ወንድማችን። ጥሩ ሐሳብ ነው ያቀረብከው ወንድማችን መብረቁ። ቢያንስ ከ2 ዓመት በላይ በዚህ በአረብ ሀገር ላሉት እህቶቻችን በደላላ በምናምን ሲበደሉ የኖሩትን ብዙ እህቶቻችን እና ወንድሞቻችን እንባ ያበሰ ነው። ከሱ ጋር ያሉ ብዙ ሰዎች አሉ ከጎኑ እንደነ ጆዋ ጋር እኔንም ብዙ አታቆኝም። እኔም አንዱ የመብረቁ ጎን ቆም ያለው ብዙ እህቶቻችንም አሉ፣ በጣም ብዙ ጎበዞች ማለት ነው። ስለዚህ ለእውነት የቆማችሁ ሁሉ ለእውነት ማለት ነው ለእውነት በእህቶቻችን ላይ የሚደርሱ በአጭበርባሪዎች እና በሌቦች በደላላዎች ያልሰሩትን የሚለቅሙ በአቋራጭ መንገድ ለሚከብሩ እጅና እግራቸውን እየቆረጠ ስለሆነ የብዙ እህቶቻችን እንባ በኢትዮጵያ ውስጥ ላሉት እንባ የታበሰላቸው ብዙ እንዳሉ በደንብ እናውቃለን። እና የወንድማችን መብረቁ ለወደፊቱ ንጉሳችን ነው፣ የኢትዮጵያ መሪ ነው የምናደርገው፣ የኢትዮጵያ ዳኛዎች አለቃ ነው የምናደርገው። ስለዚህ መብረቁን ፎሎ ያደረጋችሁ ቅድም ወንድሜ እንዳለው በተለይ መብረቁ እኮ ሚሊየን መግባት የነበረበት ሰው ነው። ሚሊየን እናንተ አጭበርባሪና ሌባ ነው እኮ ሚሊየን የምታስገቡት። ይሄ በቃ የእናንተን ብር እየለቀመ የሚውል ማለት ነው። ግን እንደዚህ እውነት ለእውነት የቆመ ሰው ፎሎ እንደዚህ ከሚሊየን በታች መሆኑ በጣም ነው የሚያሳዝነውና እባካችሁ መብረቁን ፎሎ እያደረጋችሁ ችግሮቻችሁ ኑና አማክሩ። ሌላ ቢቀር እንደ አማካሪ ራሱ ብትጠቀሙት ይጠቅማችኋል። በተለይ ለሚደርስባቸው አረብ ሀገር ያላችሁ ሴቶች እዛ እንትና ጋር እቁብ ጥለናል፣ ቤት ሊወጣ ሊወጣላችሁ ነው መኪና ምናምን ብላችሁ እዛ በሺህም ከምትቀመጡ እባካችሁ ኑና መብረቁ ጋር ቁጭ በሉና መልካም ነገር ተማሩ። ገንዘቦቻችሁን የምታድኑበትን መንገድ ያስተምራቸዋል። በደንብ አድርገው እናስተምራቸዋለን። ከሱ ጎን ሆነን እኛም ማለት ነው። ስለዚህ እስቲ ሌላ ሰው ሀሳብ ሰጣለሁ የሚል ይቀጥላል። እስቲ አንድ ሱመያ አስተያየት አላት ወንድሜ። ሱመያ ሚዲያ አስተያየት አላት። ማን ነው እስቲ ቦታውን የሚለቀው? ማሮች በተራውሩ ሰው በኢርፎን ስለሆነ የሚሰማው ቀስ ያላቸው በተራ ጆሮአቸውን እንዳይ